መንግስት በርካታ ሱቆችን መንጠቁን ሰምተናል። እነዚህ ሱቆች ተነጥቀው ለወጣቶች መተላለፋቸውም ታውቋል። በሌላ በኩል ደግሞ የኢትዮጵያና የኬንያ ዜጎች በወር $1000 የድንበር ግብይት እንዲያካሂዱ ከስምምነት መደረሱ ታውቋል። በዚህ ዕድል ሁሉም ኢትዮጵያውያን ወደ ንግድ በመግባት መጠቀም እንደሚችሉም ተነግሯል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት በርካታ ሱቆችን መንጠቁን ሰምተናል። እነዚህ ሱቆች ተነጥቀው ለወጣቶች መተላለፋቸው ታውቋል። በህገ ወጥ መንገድ ተይዘው የነበሩ 70 የመስሪያ ቦታዎች መነጠቃቸውን ነው መንግስት የገለጸው። የአዲስ አበባ ከተማ አስተዳደር ባለፉት 9 ወራት በህገ ወጥ መንገድ ተይዘው የነበሩ 70 የመስሪያ ቦታዎችን ለ70 ኢንተርፕራይዞች ማስተላለፉን አስታውቋል። የከተማ አስተዳደሩ እንዳስታወቀው ከሆነ ባለፉት 9 ወራት ለብዙ ወጣቶች መሆን የሚችሉ ነገር ግን በአንድ ግለሰብ ተይዘው የነበሩ ቦታዎችን ጨምሮ የመንግስትን ንብረት ወደ ግል ለማዞር ጥረት ሲያደርጉ የነበሩ አካላትን በመለየትና እንዲለቁ በማድረግ 70 የመስሪያ ቦታዎችን ለ70 ኢንተርፕራይዞችና ለ250 ወጣቶችና ሴቶች ማስተላለፉን አስታውቋል። ከዚህ በተጨማሪም በአንድ ሌላ ግለሰብ በህገወጥ መንገድ ተይዞ የነበረ ቦታን በማስለቀቅ 6 ኢንተርፕራይዞችና 60 ወጣቶችንና ሴቶችን ተጠቃሚ የሚያደርግ የሼድ ግንባታ በማጠናቀቅ ላይ እንደሚገኝ አስታውቀዋል። ይህ የተደረገው በአዲስ ከተማ ክፍለ ከተማ ብቻ ሲሆን በቀሪዎቹ የከተማዋ ክፍለ ከተማዎችም እንደሚቀጥል ታውቋል። ከንግድ ሱቆች ጎን ለጎን መንግስት በርካታ ቤቶችን ማስለቀቁንም ሰምተናል። መንግስት ህገወጥነትን ከመከላከል አንጻር 115 የጋራ መኖሪያ ቤቶች፣ 73 የጋራ መኖሪያ ቤቶች ንግድ ቤቶችና 172 የቀበሌ ቤቶችን ማስለቀቅ መቻሉም ተገልጿል። ለልማት ጥያቄዎች መሬት ከማዘጋጀትና መሬት ባንክ በዳታቤዝ ከመመዝገብ አንጻር ለተለያዩ አገልግሎቶች የሚውል 635 ሄክታር በላይ መሬት ማዘጋጀት መቻሉም ተነግሯል። የለማ መሬት ከማስተላለፍ አንጻር ለመካከለኛና ለከፍተኛ አምራች ኢንዱስትሪዎች፣ ለጋራ መኖሪያ ቤቶች፣ ለልማት ተነሺዎች፣ መንግስታዊና መንግስታዊ ላልሆኑ ተቋማት፣ ለተለያዩ የሃይማኖት ተቋማት፣ ለጥቃቅንና አነስተኛ የስራ ዕድል ፈጠራ፣ ለጊዜያዊ መጠቀሚያና ሀገራዊ ፋይዳ ላላቸው ፕሮጀክቶች የሚውል 408 ሄክታር መሬት ማስተላለፍ ተችሏል። በተጨማሪም ከ4300 በላይ ለሚሆኑ የልማት ተነሺዎች ምትክ ቦታ እንዲሰጣቸው ተደርጓል ተብሏል። በሌላ በኩል ደግሞ የኢትዮጵያና የኬንያ ዜጎች በወር $1000 የድንበር ግብይት እንዲያካሂዱ ስምምነት መደረሱ ታውቋል። ኢትዮጵያና ኬንያ የአፍሪካ ነጻ የንግድ ቀጠና ስምምነትን በሁለቱ ሀገሮች መካከል ቀለል ባለ የንግድ ስርዓት ተግባራዊ ለማድረግ የመግባቢያ ስምምነት ተፈራርመዋል። ስምምነቱን በኢትዮጵያ በኩል የፈረሙት አቶ ካሳሁን ጎፌ የንግድና ቀጠናዊ ትስስር ሚኒስቴር ሲሆኑ በኬንያ በኩል ደግሞ የሀገሪቱ የኢንቨስትመንት የንግድና የኢንዱስትሪ ካቢኔ ኃላፊ ሌኪያንጁይ መሆናቸው ታውቋል። የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር አቶ ካሳሁን ጎፌ በስምምነቱ የተካተቱ ዋና ዋና ጉዳዮችን በዝርዝር ያስቀመጡ ሲሆን ከነዚህ መካከል ዋና ዋናዎቹ የድንበር ንግድ፣ የግብይት ገደብ፣ የጉዞ ድግግሞሽና የምርት ዋጋ ዝርዝር መካተታቸውን ገልጸዋል። በሁለቱ ሀገሮች መካከል ነፃ የድንበር ንግድ ቀጠና የሚሆነው አካባቢ ተለይቶ ስምምነት እንደተደረሰበትም ገልጸዋል። በዚህ መሰረት በኢትዮጵያ በኩል ከድንበር ወደ 50 ኪሎ ሜትር እንዲሆን፣ በኬንያ በኩል ደግሞ ከኢትዮጵያ ድንበር ወደ ኬንያ 100 ኪሎ ሜትር ነፃ የድንበር ንግድ ቀጠና እንዲሆን ስምምነት ተደርሷል። ይህ ማለት ኢትዮጵያውያን ከድንበር ወደ ኬንያ 100 ኪሎ ሜትር፣ ኬንያውያን ደግሞ ወደ ኢትዮጵያ ድንበር እስከ 50 ኪሎ ሜትር ድረስ ዘልቀው እርስ በርስ መገበያየት ይችላሉ ተብሏል። ሁለቱ ሀገሮች ነፃ የድንበር ንግድ ቀጠና ብለው በለዩት አካባቢ ውስጥ ዜጎቻቸው መገበያየት የሚችሉትን የሸቀጦች መጠንም ወስነዋል። በዚህ መሰረት የሁለቱ ሀገር ዜጎች በወር እስከ $1000 ዋጋ ያላቸው ሸቀጦችን እንዲገበያዩ ተስማምተዋል። ስምምነቱ ለግብይት የሚደረገውን የጉዞ ምልልስ ያስቀመጠ ሲሆን በዚህም መሰረት የሁለቱም ሀገር ዜጎች በተወሰነው ነፃ የድንበር ንግድ ቀጠና ውስጥ በወር 4 ጊዜ የጉዞ ምልልስ ማድረግ እንደሚችሉ፣ ነገር ግን በ4 ጊዜ
ጊዜ ምልልስ የሚሸምቷቸው ሸቀጦች አጠቃላይ ዋጋቸው $1000 እንደማይበልጥ ተስማምተዋል። ሁለቱ ሀገሮች በነፃ የንግድ ቀጠናው ለግብይት የሚቀርቡ ምርቶችን ዝርዝር ለመወሰንም ከስምምነት መድረሳቸው ታውቋል። መግባቢያ ስምምነቱን መሰረት በማድረግም የሁለቱም ሀገራት ቴክኒክ ኮሚቴዎች ዝርዝር የንግድ ስምምነት ሰነድ በፍጥነት እንዲያጠናቅቁ አቅጣጫ ተቀምጧል። የኢትዮጵያ የቴክኒክ ኮሚቴ ረቂቅ የንግድ ስምምነቱን አመንጭቶ ለውይይት እንዲያቀርብ ኃላፊነት ተሰጥቶታል። በሰፊው የስምምነት ወሰን ደግሞ ሁለቱ ሀገሮች ነፃ ንግድን በተሟላ መንገድ ተግባራዊ ማድረግ የሚችሉባቸውን መንገዶች ለመቀየስ እንደሚተባበሩ፣ በዚህም በኬንያ ወይም በኢትዮጵያ የሚመረቱ ዕቃዎች እንዲመጡና ሰዎች በሁለቱም ሀገሮች ውስጥ በየትኛውም ቦታ ተዘዋውረው እንዲሰሩ፣ በሞምባሳ ያለውን ቱሪዝምና የሁለቱን ሀገሮች ኢኮኖሚ የሚያሳድጉ ሌሎች በርካታ ንግድ ነክ ጉዳዮች የሚካተቱበት ሁኔታ እንደሚኖርም ተነግረዋል። ለኬንያውያን ወሳኝ የሆኑ ምርቶችን ከኢትዮጵያ ማግኘት እንደሚቻል፣ ኢትዮጵያውያንም ጠቃሚ የሆኑ ያላለቀላቸው የኢንዱስትሪ ምርቶችን ከኬንያ ማግኘት እንደሚችሉ ተገልጿል። የኬንያ መንግስት የድንበር ንግዱን ቀላልና ቀልጣፋ ለማድረግ አስፈላጊ የሆኑ የመሰረተ ልማቶች ላይ አስቀድሞ ኢንቨስት ማድረጉን አሳውቀዋል። በስምምነቱ ወቅት ንግግር ያደረጉት አቶ ካሳሁን ጎፌ በበኩላቸው በመጨረሻም 2 ዓመታትን ከፈጀ ከባድ ድርድር በኋላ ስምምነቱን ፈርመናል። በመሆኑም አሁን ዋናው ጉዳይ የተደረሰውን ስምምነት መተግበርና ንግዱን ማስጀመር ነው ብለዋል። በሌላ በኩል ደግሞ መሰረተ ልማት ካልተሟላልኝ ግብር አልከፍልም የሚሉ ነጋዴዎች ለስራው እንቅፋት እንደሆኑበት ገቢዎች ሚኒስቴር አስታውቋል። ተመሳሳይ አዝማሚያ ያሳዩ ግብር ከፋዮች ከድርጊታቸው እንዲቆጠቡ የግንዛቤ ማስጨበጫ ስራዎች እየተከናወኑ ይገኛሉ ተብለዋል። ማንኛውም በንግድ ስራ ላይ የተሰማራ ነጋዴ ግብሩን በወቅቱ አሳውቆ ክፍያ የመፈጸም ግዴታ እንዳለበት ቢታወቅም ጥቂት የማይባሉ ግብር ከፋዮች ጥቃቅን የመሰረተ ልማት ፍላጎቶቻችን አልተሟሉም በማለት የሚጠበቅባቸውን ዓመታዊ ግብር ከመክፈል በማፈግፈግ ላይ እንደሚገኙ የገቢዎች ሚኒስቴር አስታውቀዋል። ግብር ከፋዮች መብታቸውን መጠየቃቸው የስልጡንነት ተግባር ቢሆንም መታሰብ የሚገባው በአካባቢና በሰፈር ሳይሆን እንደ ሀገር ነው ያሉት በገቢዎች ሚኒስቴር የታክስ ከፋዮች ትምህርት ዳይሬክቶሬት ዳይሬክተር አቶ ብርሃኑ ሲሳይ ናቸው። አቶ ብርሃኑ እንደተናገሩት የመብራት መቆራረጥን፣ የመንገድ አለመኖርን፣ ውሃ መጥፋትንና መሰል ጉዳዮችን በማንሳት ግብር አልከፍልም የሚሉ ነጋዴዎች እየተስተዋሉ ይገኛሉ። የመሰረተ ልማት ጥያቄያቸው ተገቢ ቢሆንም ያቀረቡት መንገድ ትክክለኛ እንዳልሆነና ግዴታን መወጣት የዜግነት ጉዳይ እንደሆነ በመግለጽም ይህንን ችግር ለመቅረፍ የግንዛቤ ማስጨበጫ ትምህርት እየተሰጠ እንደሚገኝ ተናግረዋል። አንዳንድ ግብር ከፋዮች በተከታታይ ዓመታት ኪሳራ፣ አነስተኛ ትርፍና ተመላሽ ብቻ እያሳወቁ እንደሆነ የተናገሩት ኃላፊው መንግስት ከታክስ በሚሰበስበው ገንዘብ ሀገራዊ ፋይዳና ማህበረሰባዊ ጠቀሜታ ያላቸውን በርካታ መሰረተ ልማቶች እየገነባ እንደሚገኝ በማንሳት ማንኛውም ነጋዴ የህግ ተገዢ መሆን እንደሚገባው አጽንኦት ሰጠውበታል። አቶ ብርሃኑ አክለውም በደረሰኝ የመገበያየት ልምድ እየተሻሻለ ቢሆንም በተለይ ሸማቹ ደረሰኝ የመቀበል ልምዱን እንዲያዳብር ጠይቀዋል። በደረሰኝ አለመገበያየት በግብር አሰባሰቡ ላይ ከፍተኛ አሉታዊ ተጽዕኖ እንደሚያሳድር ጠቅሰው ለግብይት ደረሰኝ በማይቆርጡ ነጋዴዎች ላይ በሚካሄድ ክትትል አጥፊዎች እየተቀጡ እንደሆነም አብራርተዋል። በሌላ በኩል ደግሞ ብሔራዊ ባንክ የሚያወጣው የውጭ ምንዛሪ ጨረታ ግልጽነት ይጎለዋል ሲሉ የባንክ ኃላፊዎች ተናግረዋል። ብሔራዊ ባንክ ከቅርብ ጊዜ ወዲህ የውጭ ምንዛሪ ጨረታዎችን ማውጣት የጀመረ ሲሆን በጨረታው አሰራር ላይ ቅሬታ እንዳላቸው ባንኮች እየተናገሩ ይገኛሉ። አንድ ስማቸው እንዲጠቀስ ያልፈለጉ የባንክ አመራር ሲናገሩ እኛ ያቀረብነው ዋጋ ተቀባይነት እንዳላገኘ ብቻ ነው የሚገለጽልን ብለዋል። ኃላፊው እንዳስረዱትም የመጫረቻ ዋጋቸውን በኢሜይል እንዲልኩ የሚደረግ ሲሆን ጨረታውን ማን እንደሚከፍተው እንኳን አናውቅም ብለዋል። ጨምረውም የኛ ዋጋ ከሌሎች ተወዳዳሪዎች ጋር ያለውን ልዩነትም የምናውቅበት ምንም መንገድ የለም ካሉ በኋላ የጨረታው አሰራር ግልጽነት እንደሚጎለው አስረድተዋል። አንድ የሌላ ባንክ ኃላፊ እንደገለጹት ደግሞ እነሱ ያቀረቡት ዋጋ ከሌሎች አነስተኛ ተብሎ ውድቅ ቢደረግም በሶስተኛው ዙር ጨረታ ወቅት ያቀረቡት ዋጋ ግን ከአማካኙ የበለጠ እንደነበር አስታውቀዋል። የባንክ ኃላፊዎቹ እንደሚሉት ብሔራዊ ባንክ በሚያወጣቸው ጨረታዎች የሚገልጸው አማካይ የቀረበለትን ዋጋና የተወዳደሩትን ባንኮች ብዛት ብቻ ነው። ምን ያህል ባንኮች የውጭ ምንዛሪውን እንዳገኙና ምን ያህሉ እንዳጡ የሚገልጸው ነገር እንደሌለም አስታውቀዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን
ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።